የመጨረሻ በጣም ያስፈራ ነበር እነሱ ሲያደርጉኝ የነበረው። እኔ አልዋሽም፣ ምክንያቱም ነገ ይሄ ነገር መውጣቱ ስለማቀር ራሴ ነኝ ፈርቼ በር ላይ ሞኒትን ሳቄ ደግሞ ልክ እናቴን እንዳገኘው ደስ ያለኝ። የመጨረሻ ያለው ሁኔታ በጣም ያስፈራ ነበረ። በእርግጥ እነሱ በፊት ጠርቶኝ ከትናንትና ወደ ማታ ነይ ብላ ሴትዮ የጠራችኝና ሄድኩ። ትናንትና ወደ ባለፈው እንደዛ በር ሰብሮብኝ ስገቡ ሁለተኛ እኮ ላይ በር ዘግቼ ሻሽቼ ከነሱ ነይ ብሎ በፊት ጠርቶኝ ቤታቸው ውስጥ ለሶስት ያዙኝ። ከትላንትና ወዳ ማለት በእርግጥ ከትላንትና ወዳ ተስፋ ቆርጬ በቃ ሞታለሁ ብዬ ነው ሰንኩ። እቺ እህታችን ሰሞኑን እንግዲህ እንደምታውቁት ሁላችን ተጨንቀን ነበር። እኔ ቪዲዮዋ በውስጥ ተልኮልኝ ሴትዮዋ በጣም ከእሷ ጋር ተጣልተው ከአረቧ ጋር አንዳንድ ነገር የነበረውን ችግር እኔ ያኛውን ቪዲዮን ቮይሱን በአማርኛ ተርጉሜላቸው ነበርና አልሐምዱሊላህ እህት ሙና አላህ ይጠብቃት ባለችበት። እንግዲህ እሷ እንግዲህ ስልክም ደውላ ከነሱ ጋርም ተነጋግራ ከምን ብላ ከደላላው ጋር ልጅቷን ትናንትና ከዛ ቤት አውጥታታለች። እና እሷ እስኪ የምታስተላልፈው ነገር ካለ ከመጣች አስገባትና በዚህ አጋጣሚ ሙኒትንም ለማመስገን እንፈልጋለን። በ24 ሰዓት ውስጥ ነው እንግዲህ እቺ ልጅን ተሯርጠን የደረስንላት። ገባችሁ? ሲቫን መታለች። ሲቫን ቅርታ ሙቤ ያላየውም ነበር። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ልጅቷ ሸጊቱ ናት። ይኸው ሸጊቱ የሚለው አያት። ሸጊቱ ኮፍያ ለብሳት ፕሮፋይሏ ሸጊቱ የታለች? ሸጊቱ እንዴ አስገብቻታ ገብታለች እንዴ? አዎ ገብቻለሁ። ገብተሻል ለካ። ኦኬ አስገብቶሻል። እኔ ላስገባሽ እየፈለኩ ነበር። ሰላም ነው? እንዴት አደርሽ? ደህና ነኝ። እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። ዛሬ ጥሩ እንቅልፍ ተኛሽ? አሁን ገና ነው የነቃሁት። ታስታውቂያለሽ? የአንድ ወር እንቅልፍ ነው የተኛሽው ይመስለኛል። በጣም የብዙ ወር እንጂ። ማሻአላህ አይ እንኳን ተኛሽልን። በዚህ አጋጣሚ እንግዲህ አንቺም ባለሽበት ከምንም በላይ እንግዲህ አላህ ምስጋና ይገባው፣ ፈጣሪ ምስጋና ይገባው ካለሽበት ጭንቅ ስላወጣሽ። በመቀጠል እንግዲህ የሰው ልጅ ሰውን ማያመሰግን ፈጣሪውን አያመሰግንም ነውና ይባላል በእኛ። በዚህ አጋጣሚ እህቴን ሙኒትን አላህ ይስጣት። እንግዲህ በጠዋት ተነስታ ለአንቺ ከተጨንቃ ብዙ ነገር ለፍታ እንግዲህ ከዛ ካለሽበት ቦታ ድረስ ይዛ አምጥታሽ አልሐምዱሊላህ እሷንም ማመስገን እፈልጋለሁ። ለምን እኛ እንግዲህ ሲቫን እንግዲህ በውስጥ አጨናነቀችን። እንግዲህ ልጅቷ አደጋ ላይ ናት ሙቤ አረባክን ሙቤ ምናምን ብላ እንግዲህ ይኸውልሽ እኔን አጨናነቀችኝ። እኔ ደግሞ እንግዲህ ምን ላድርግ? እናንተ እንደዚህ እንባችሁ ሲፈስ ስታዝኑ እኔም እንግዲህ አዝናለሁ። እኔም እንግዲህ ሌሎች እህቶቼን እንደነ ሙኒት ያለውን እዛ እንግዲህ ምን አደርጋለሁ? እኔ መጥቼ ካላችሁበት አላወጣችሁ። እንግዲህ እኔ ያለሁት ጀርመን ነው፣ ሲቫንም ያለችው ጀርመን ነው። እንግዲህ ያው ሁሌ እህታችንን ሙኒትን እያስቸገርናት እባክሽ እንደዚህ ምን ይሻላል ምናምን ብዬ እኔ እዚህ ላይፍ ላይ ቁጭ ብለን ነበር። ይሄ ቪዲዮ ደርሶኛል፣ ምን ትያለሽ በዚህ ጉዳይ? ከዛ አንቺንም ከሳትየዋ ጋር ቢሮ የተናገርሽውን ነገር እንደዚህ እኔ እንደመሰለኝ ስልክሽን ደብቀሽ ይዘሽ ገብተሽ ነው የቀደሻት አይደል? እኔ ቢሮ መስሎኝ ነበር። እኔ መጀመሪያ የመሰለኝ ደላላዋ ነው የመሰለችኝ። እዛ መክተቡ እነሱ ነበር የመሰሉኝ፣ ስልክሽን ደብቀሽ ገብተሽ መክተብ። ግን በኋላ እኔ ከሙኒት እንደተረዳሁት ያው ይቺ ሴትዮዋ እንደሆነች እና የሴትዮዋ ልጅ እንደሆነች አስረዳችኝ ማለት ነው። እና በመሀላቸው ችግር እንደነበረ በኋላ ደግሞ እንደሰማሁት ከሆነ እዛ ቤት ውስጥም ሌላም ሀበሻ ሰራተኛ ነበረች። እዛ ቪዲዮ ላይ እኔ ደግሞ ከተረዳሁት አረብኛ ማለት ሁለት ሰራተኞች እንዳላችሁ፣ አንድ ቤት የምታጸዳ አይደል፣ አንድ ደግሞ ምግብ የምትሰራ፣ አንቺ ደግሞ ቤት ታጸጂ ነበር አይደል፣ ያችኛዋ ደግሞ ምግብ ትሰራ ነበረ። ስለዚህ ይሄን ደግሞ አንቺ ነሽ መሰለኝ የመረሽው ጽዳቱን ምግቡን እሷ እንድትሰራ። ይሄ ተስማምታችሁ ነው መሰለኝ መጀመሪያም
ግን እዛች አለን ነው መጀመሪያ የሄድኩት እኔ መጀመሪያ ከደላላ ቤት ሲወስዱኝ በጽዳት ነው የወሰዱኝ። ሄድኩኝ 2 ወር ሲሞላኝ እቺን ልጅቷ አመጡልኝ፣ እቺ አበሻዋን። ከዛ አብራችሁ ስሩ ተባልን። ሲሄድም ተጋግዛችሁ ነው የምትሰሩት የተባልኩት እንጂ ብቻሽን ትሰራለሽ አላሉኝም። አይ እዛ ጋ ግን አረቧ የምትለው የነበረችው እንትኑ ላይ እኔ እንደሰማሁት ከሆነ ያው ሌሎችም ሲሰሙ ነበር። አንቺ እኮ መርጠሻል፣ እሷ ጽዳት አንቺ ጽዳት ስሪ፣ እሷ ደግሞ ምግብ ስሪ፣ በዚህ ነገር ተስማምተሽ ነው ስልሽ አዎ ስትያት ነበር ወይ አልተረዳሻት መሰለኝ። መጀመሪያ ሲሄድ እንደዛ ተብዬ ነው የሄድኩት። አብራችሁ ተጋግዛችሁ ስሩ ተብለን አብረን እንሰራ ነበረ። ስራው ጫና ሲደረግብኝ ነው ከምግብ ውስጥ የወጣሁት። ልጅቷ መስራት አትችልም በደንብ ስራ ስለበዛብኝ እኔ በቃ ጽዳቴን ብቻ ይዤ ልንቀሳቀስ ብዬ ወጣሁ። በራሴ ፍቃድ። ስንት ቤተሰብ ናቸው? ቤቱ ትልቅ ነው? ሴትዮዋ ቤት ውስጥ ዱባይ ውስጥ 5 ቤት ነው ያላት። 5 ቦታ 5ቱን ቦታ ያዞረች ነው የምታሰራኝ። 5 ቤት አለ። ለምሳሌ አሁን አቡዳቢ ካለን አቡዳቢ ስሰራ ውዬ ለሊት ይዛን ትሄዳለች። ልብስ ቀይሩ፣ ተዘጋጁ፣ የለም ተነሱ ብቻ ነው እንሄዳለን። እዛም የቆየ ቤት ስለሆነ ስናጸዳ ነው የሚነጋብን። ማሻአላህ 5 ቤት ሰው አንድም ቤት አጥቷል። በየቦታ ያዞረች ነው የምታሰራን። ግን ስትወስደኝ የኔ ቤት 2 ሀመምና 2 ክላስና 2 ሳሎን ነው ያለው ብላ ነው ወሰደች። እዛ ከሄድሽ በኋላ ምንድን ነው የጠበቀሽ? እዛ ከሄድኩ በኋላ ሁሉም ነገር ተቀያይሯል። እውነት አይደለም። እሺ በጣም ነው እንትን ከባድ ነው። እና ማለት እዛ አሁን አንቺ እዛ ቤት ውስጥ ራስሽ ነው ክፍል ውስጥ ራስሽን የቆለፍሽው አይደል? ግን እነሱ እዛ ቤት ውስጥ ምናምን አልቆለፈችብሽም ማለት ለራሴ ለህይወቴ ፈግቼ እነሱ በቃ በፍቃድ በእርግጥ እቺ አበሻዋ ነግራኛለች። እነዚህ ሰዎች አንቺ ላይ ችግር ሊፈጥሩ ነው ብላ ነግራኝ። እና አሁን እሺ አሁን ከእሷ ጋር አሁን የቀረ ነገር አለሽ? ገንዘብሽን ሰተሻለች ወይ? እንዴት ነው ከእሷ ጋር ካሁን በኋላ የሚያገናኛችሁ ነገር አለ? አሁን እኔ የምፈልገው በመጀመሪያ እናንተ ሁላችሁንም አመሰግናለሁ። ሙኒት፣ ሙቤ፣ ወንድሜ በጣም አመሰግናለሁ። ሲፋን በጣም ወዳቸዋለሁ፣ በጣም አከብራቸዋለሁ። እውነት እኔ በጣም ህልሜ መስሎኛል እንደዚህ ወጥቼ ከእናንተ ጋር ከተማ ማየት የራሱ ህልሜ ነው ለእኔ እውነት። በእርግጥ ከትናንትና ወዲያ ተስፋ ቆርጬ በቃ ሞታለሁ ብዬ ነው ሰንኩት። የመጨረሻ በጣም ያስፈራ ነበር እነሱ ሲያደርጉኝ የነበረው። እኔ አልዋሽም፣ ምክንያቱም ነገ ይሄ ነገር መውጣቱ ስለማቀር ራሴ ነኝ ፈርቼ በር ላይ ቆለፍኩት። ትናንትና ወዳ ባለፈው እንደዛ በር ሰብሮብኝ ሲገቡ ሁለተኛ እኮ ላይ በር ዘግቼ ሻሽቼ ከነሱ እኔ ብሎ በፒስ ጠርቶኝ ቤታቸው ውስጥ ለ3 ያዙኝ። ከትላንትና ወዳ ማለት ነው። ስልኬን ይሄንን ያስኩትን ስልኬን ስቀሙኝ ፍቃደኛ ነሽ ከኋላ ያንቺን ፎቶ ባረገው አንቺ እንደሆንሽ እንዲያውቁ ብዙ ሰው አዲስ ሌላ ሰው እሺ ኦኬ ቀጥይ። እንግዲህ እህታችነት ባለፈው እኔ ጋር እንግዲህ ሳሰማችሁ የነበረው እና ተጨንቀን እኛ እንግዲህ እንዴት እንርዳት የሆነ ክፍል ውስጥ ገብታ ተቆልፋ የነበረው። እሺ ቀጥይ። እኔ አሁን እናንተ ወጥቼ ሳይ ከተማ ሳይናት ኢልም ነው መሰለኝ የተገረምኩኝ ነበረ በጣም 4 ሰዓት አለቅሳለሁ። ምግብ አልበላም፣ አልከለከለችኝም ምግብ ግን አልበላም። ፍራቻ እንቅልፍ የለኝም፣ ቁጭ ብዬ ነው የማድረው። እኔ አሁን ወጥቼ ለመጀመሪያ ከተማ ሳይ በጣም ተደነቅኩኝ። ሙኒትን ሳገኝ ደግሞ ልክ እናቴን እንዳገኘው ነው ደስ ያለኝ። የመጨረሻ ያለው ሁኔታ በጣም ያስፈራ ነበረ። በእርግጥ እነሱ በፊት ጠርቶኝ ከትናንትና ወደ ማታ ነይ ብላ ሴትዮ የጠራችኝና ሄድኩኝ። ሙኒትን ሳገኝ ደግሞ ልክ እናቴን እንዳገኘው ነው ደስ ያለኝ። የመጨረሻ ያለው ሁኔታ በጣም ያስፈራ ነበረ። በእርግጥ
እነሱ በፊት ጠርቶኝ ከትናንትና ወደ ማታ ነይ ብላ ሴትዮ የጠራችኝና ሄድኩኝ። ሲሄድ ነይ ክላሴን አጽጂልኝ አለችኝ። እሺ ብዬ ሲጀምር በር ዘጉብኝ። ዘጉና ስልክሽን አምጪ አሉኝ። ሰጠዋቸው። ይሄንን ስልኬ ያንን ወስደዋሉ። ከዛ ቲክቶክሽን ክፈቺ ሲሉኝ ከፈትኩኝ። የኔ ቲክቶክ ስከፈት የነሱ ቪዲዮ ሆነ ምንም የለም። ከዛ ይሄ ደላላው ደግሞ ከሚስቱ ጋር የተቀነባበረው ፎቶ ልኮላታል እሷ። እነሱ ናቸው አሳልፈው የሰጡኝ። እነሱ የሚያውቁት ነገርም የለም። ሁሉንም ነገር አንተ ባለፈው እሱን ጠይቀ ነው እኔ አይደለም ይላኩላት አለ። እኔ በራሴ አይን ነው ያየሁት። ሾርጣ ፖሊሶቹ መጥተው በእነሱ ስልክ በመጀመሪያ ደረጃ አይቲን ሴትዮዋ የእነሱ ፎቶ አስጠፊ አለች። ሁለተኛ የእኛን ድምፅ ተቀርቶ የተለቀቀውን አስጠፊ አለች። ሞኒት ሴትዮቷን ስታወራት አልነበረም? ላይቭ ላው ናቸው። እኔ አላውቅም፣ ልጆች ናቸው ቀርቶ ይላኩልኝ እንጂ እኔ የማውቀው ነገር የለም። ከዛ እኔ ጋር የለም ያ ቪዲዮ። እነሱ ደግሞ እራሳቸው ቀርጾ ቪዲዮ ዳውንሎድ አድርጎ ለሴትዮዋ ተልኳል። እነሱ ፎቶ ከኔ ጋር የተቀነባበረ ከሚስቱ እሱ የተቀነባበረ ይሄንን አስጠፊ ብላ አሳየችኝ። እነሱ ናቸው ይላኩላት። ሲፈን ያለችበት ቦታና ሙኒት ያለችበት ቦታ ከወሰድሽኝ በህይወት ትወጫለሽ አለችኝ ሴትዮዋ። ሲፈንም ታውቃታለች ማለት ነው። እነሱ ናቸው የሰጠዋት ሁሉንም ነገር። እሺ ምን አለችሽ? ሲቨንና ሙኒት ያሉበት ቦታ ከነገርሽኝ በህይወት ትወጫለሽ፣ አለዛ እገልሻለሁ ብላሽ ነበር። አትወጪም ከዚህ አልሽኝ። የጀመርሽውን ችግር ጨርሰን ነው የምትሄጂው አለችኝ። እንደዚህ መሄድ የለም፣ እንደዚህ ኖርማል ነው አዲ ብዬ የማልፈው ነገር የለም፣ እንደጀመርን እንጨርሳለን አለችኝ። ከዛ እኔ አላቃቸውም ስላት የኔን ስልክ ፖሊስ ጠርቶ የኔን ስልክ ተቀብሎኝ አስከፍቶኝ የሲፈንና የሙኒትን ስልክ አወጡ ከዋትስአፕ ውስጥ። እሺ በመጀመሪያ እኔ ሳሎን ላስይዙኝ ስልኬን መንጥቄ ልክ እነሱ ሌላ ነገር ላስሩብኝ ሲቲንግ ውስጥ ገቡ። ስልኬን መንጥቄ ወሰድኩ የራሴ ስለሆነ ማለት ነው። ከዛ ሸሽቼ ስወጣ አንዷ ሴትዮ ወደቀች። እኔ ለስንጠረጠሩ ለሶስት ልጅዮ ሁለቱ ሴቶች ቀማሻት ከጇ ላይ ስልክሽ። አዎ እኔ የቀማው ስልኩም ለመቀበል ሳይሆን ፓተርኑን ለመዝጋት ነው። ኦኬ እሺ። ምክንያቱም እንደዛ ያደረኩበት እነሱ የተቀደሩ ሪከርድ ምናምን ስላለን ማጥፋት አለብኝ፣ ለዛ ብዬ ነው። ከዛ ቀምቼ ወጣ። ሴትዮዋ ወደቀች። የኔ ካፊል እራሷ ወደቀች። እኔ ተንጠልጥላ ታማሚም ስለሆነች ልጅዮ የእሷ ልጅ ሴትዮዋ የኔ ሴትዮ ለሶስት ነው ያዙኝ። በፊት ጠርቶ ከክላሴ እሺ። እኔ ድምጻቸውን ሊቀዳ ነበረ ግን አልተመቸኝም። ስለተነቃብኝ አልተመቸኝም። እንደተነቃብኝ የተናገሩ ደላላዎቹ ናቸው። እሺ ከዛ ሄድኩኝ፣ ወደ ውጭ ወጣው። ወንድሞቿም እዛ ስላሉ ወጣውን። ከዛ ማዳም ፕሊስ እኔ አልፖስትኩትም፣ ግን ቪዲዮውን ቀድቼ ለየቴ ልካለሁ፣ ላክስቴ ልካለሁ፣ ግን ቲክቶክ ላይ የለም። አንቺ ነሽ የቀዳሽው። በመጀመሪያ የኢማንና የአህመድን ፎቶ ከአንቺ ቪዲዮ ጋር የተቀነባበረው ይሄንን ብላ በስልክ አሳይታን ታጠፊያለሽ። የእኛን ድምፅን ካላስጠፋሽ አትወጪም አለችኝ። ከዛ የኔ ሴትዮ በቃ ታብታብ እያረጋችሁ እያዘን ነው። 500 ሰዎች አለን። ታብታብ አናረግም። አንድ ታብታብ አድርጉ ጀማ። እስኪ አንድ ደቂቃ ታብታብ አድርጉ ፕሊዝ ጋይስ። ገባው በሩን ቆለፍኩ። ላይ ፈርቼ መሽቷል። ከመሸ በኋላ ነው ነገር ያስነሱት እነሱ። ቀን ሙሉ በሰላም ውለን ጠዋት ያስፈራሩኝ። ከዛ ቀን በሰላም ዋልኩኝ። ስመሽ ችግር አስነሱብኝ። ወንድማ አለ እዛ። እቺ ልጅ ነገ አሁን ይሁን ብትሆንስ? እነዚህ እኮ አረቦች ትናንትና እጃቸው ላይ ነበረች። ይሁን ነገር ቢያረጉት በጣም ከባድ ችግር ውስጥ እንገባ ነበር። ኢቭን ከደላላው ጋር ገባችሁ? እቺ ልጅ እኮ ቤተሰብ አላት። እኔ አሁን አስቡትና እህቴ እንደዛ ሆነች ብዬ ብሰማ ዝም አልልም። እህቴ ናት። ወንድም አላት፣ አባት አላት፣ አጎት አላት።
ይሄ ደላላ ታዲያ ሀገር ላይ በሱ ላይ ችግር አይፈጠርም ብሎ ያስባል? ይፈጠራል። እኔ እህቴን እንደዚህ አንድ ሰው ቢያረጋት ያ ነገር ዝም አልልም። እህቴ ህይወቷ አልፎ አልኩ። ስለዚህ ያ ሰው መጠየቅ አለበት። ማን ነው ለእነዚህ አረቦች የነገረው? አሁን ይሄ ችግር እንዲፈታ አልሐምዱሊላህ ልጅቷ ካለችበት ቤት በሰላም ወጥታለች። ከብዙ ድካም ከብዙ እንትን በኋላ ግን እኔ አሁን ያለው ጀርመን ወይ ሲፋን ግን እህታችን ሚኑት ላይ በጣም የማይፈለግ ነገር መልእክት ሲተላለፍ ነበርና ያ ነገር ክሊር እንዲሆን እኔ ናብየዋለሁ። የምትሰማኝ ከሆነ በዋትሳፕ አስቀምጥልኝ። እዚህ ካለ ይህን ቁጥር ምጽፍልህ እኔ ነኝ ሙቤ አስገባኝ በል። የሆነ የምትፈልገውን ቁጥር ጻፍልኝ አስገባሃለሁና ተነጋግረን ችግሩን እንፍታው። አፉን እንባባል፣ ይቅርታን መባባል። እዚህ ጋር አጥፍቻለሁ። እኔ ለአረቧ ይሄ መናገር የለብኝም ነበር። ያን ያረኩት ምክንያት እናንተ ይህን ስላረጋችሁ ነው። እህቶቼ በቃ አፉ ኸላስ። ነገሩም ልጅቷም የሚደረገው ነገር እናርግላት። ብዙ ነገር ደርሶባታል። ገባ ጭንቅ ላይም ስለሆነች ነው። አንድ ሰው እኮ ጭንቅ ላይ ሲሆን እኮ የሚያደርገው ነገር ግራ ይገባዋል።